ደም ግፊት በሽታ የሚሆኑ ምግቦች ሬዝንስ። ይህ ተክል ዝቅ ያለውን የደም ግፊታችንን ለማስተካከል በጣም ጠቃሚ ነው። ተክሉ ይህንን የሚያደርገው የአድሬናል እጢ ስራውን ውጤታማ በሆነ መንገድ እንዲሰራ ስለሚረዳው ነው። ከ30 እስከ 40 የሚሆኑ ሬዝንስ ፍሬዎችን በኩባያ ውስጥ በውሃ ውስጥ ዘፍዝፎ ማሳደር፣ ከዚያም ጠዋት በባዶ ሆድ መብላት። ይህንን ለ1 ወራት ከተገበርን ውጤት እናመጣለን። ሚልክ እና አልሞንድስ፣ ወተት እና አልሞንዶች። 4 ወይንም 5 አልሞንዶችን ልጦ ውሃ ውስጥ ዘፍዝፎ ማሳደር። ከዚያም በጠዋት እነዚህን ልጦ ማቡካት። ከዚያም የተቦካውን 1 ኩባያ የፈላ ወተት ውስጥ መክተት እና መጠጣት። ይህንን ለሳምንታት ጠዋት መውሰድ ውጤት ያመጣል። ኬሮትስ፣ ካሮት። የካሮት ጭማቂ የደም ዝውውርን እና የደም ግፊትን ማነስን ያስተካክላል። 2 የሾርባ ማንኪያ ማር 1 ብርጭቆ የካሮት ጭማቂ ውስጥ በመደባለቅ ጠዋት እና ማታ በባዶ ሆድ መውሰድ ለውጥ ያመጣል። ሊከርሽ፣ ሊኮሪስ። የዚህ ተክል ስሩ ኮርቲሶል በሚባለው ሆርሞን እጥረት ምክንያት ለሚከሰት የደም ግፊት መውረድ ችግር መፍትሄ ነው። ጋርሊክ፣ ነጭ ሽንኩርት በውስጡ የደም ግፊትን የማስተካከል ችሎታ ያለው ኬሚካልን ይዟል። ሎሚ። የሎሚ ጭማቂ በዲሃይድሬሽን በሰውነታችን ውስጥ ያለው ፈሳሽ በጣም ሲቀንስ ምክንያት ለሚከሰት የደም ግፊትን መውረድ ችግር መፍትሄ ነው። በሎሚ ውስጥ የሚገኙ አንቲኦክሲዳንትስ ኬሚካሎች የደም ዝውውርን እና የደም ግፊትን ያሻሽላሉ። በደም ግፊት ማነስ ምክንያት ድካም ከተሰማን የሎሚ ጭማቂ ከትንሽ ስኳር እና ጨው ጋር በጥብጦ መጠጣት ፍቱን ነው። ሳልት፣ ጨው የደም ግፊትን ከፍ ያደርጋል። ስለዚህም ለደም ግፊት መውረድ ችግር መፍትሄ ነው። ነገር ግን ከልክ በላይ ከተወሰደ የደም ግፊትን ከልክ በላይ ሊያደርግ ይችላል። ጨው የደም ግፊትን ከፍ የሚያደርገው በውስጡ ሶዲየም የሚባል ንጥረ ነገር ስላለው ነው። ሆሊ ባዚል እስከ የቱልሲ ቅጠሎች በውስጣቸው ብዙ ፖታሺየም፣ ማግኒዥየም፣ ቫይታሚን ሲ እና ቫይታሚን ቢ5 ፓንቶቲኒክ አሲድ ይዘዋል። እነዚህ ደግሞ የደም ግፊታችን ሲወርድ የደም ግፊትን ለማሻሻል እና ለመቆጣጠር በጣም ጠቃሚ ናቸው። ሁልጊዜም ጠዋት 4 ወይንም 5 ቅጠሎችን ማኘክ፣ ወይንም የዚህን ቅጠል ጭማቂ 1 የሻይ ማንኪያ ከማር ጋር መውሰድ ውጤት ያመጣል።